ክቡር አባታችን መላከ ገነት ቀሲስ በለጠ ይረፉ የኦሃዮ አካባቢ አህጉረ ስብከት ዋና ስራ አስኪያጅና የደብራችን የደብረ ናዝሬት ቅድስት ማርያም ወቅዱስ ገብርኤል ቤተክርስቲያን ዋና አስተዳዳሪ እንዲሁም የዚህ ሁሉ መንጋ የሁሉ አባት ድምፅ ይሰማናል። ክቡር አባታችን መጋቢ ሃይማኖት ቀሲስ ዘላለም ጽጌ የደብራችን ስብከተ ወንጌል መምሪያ ኃላፊ፣ ክቡር አባታችን ቀሲስ ዶክተር ቤዛ፣ ክቡር አባታችን ቀሲስ ቸርነት፣ ክቡራን ወንድሞቼ ዲያቆናት፣ እንዲሁም እግዚአብሔር የሚወዳቸው እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች የእመቤታችን የቅድስተ ቅዱሳን የድንግል ማርያም የአስራት በኩራት ልጆች እንደምን ዋላችሁ? እንደምን ከረማችሁ? እንደምን መጣችሁ? አሜን። በቸርነቱ በይቅርታው በምህረቱ አደባባይ ላይ ያሰባሰበን የአበው የአባቶቻችን አባት እግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የሰላም ባለቤት አምላካችን መድኃኒታችን ኢየሱስ ክርስቶስ ከሁላችን ጋር ይሁን። እንኳን ለ2018 ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል አደረሳቸው። በጣም ታምራላችሁ። በእውነት እዚህ ላይ ያያችሁ እጅግ ታምራላችሁ። ለሚቀጥለው ደግሞ እንደምታስደስቱን ተስፋለን ማለት ነው። ከዚህ እንደምንሰራ ለማለት ያህል ነው። አሁን በክቡር አባታችን ትእዛዝ መሰረት ወንጌል ትማራላችሁ። ወንጌል የሚያስተምሩን ክቡር አባታችን መጋቢ ሃይማኖት ቀሲስ ዘላለም ጽጌ ናቸው። ወደ እነሱ ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ገነት በለጠ ይረፉ የደብራችን አስተዳዳሪ፣ ክቡራን አይንተ እግዚአብሔር ካህናት፣ ወንድሞች ዲያቆናት፣ ደብራችን የሰንበት ትምህርት ቤት መዘምራን፣ አገልጋዮች፣ የተወደዳችሁ እግዚአብሔር ልጆች፣ ምዕመናን፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት እስከ ሞት ድረስ በወደደን በአምላካችን እና በመድኃኒታችን በኢየሱስ ክርስቶስ ስም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? እንድናመሰግነው እንድናከብረው የረዳን ያገዘን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ዘወትር በአማላጅነት የማትለየን እመቤታችን ድንግል ማርያም አሁንም ዘወትር በአማላጅነት እንዳትለየን ፈቃዷ ይሁንልን። የመስቀሉ በረከት ከሁላችን ጋር ይሁን። እነሆ ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። የሐዋርያው ቅዱስ ጳውሎስ መልእክት ለቆሮንቶስ ክርስቲያኖች የጻፈው መልእክት ምዕራፍ 15 ከቁጥር 20 ላይ የሚገኝ ቃል ነው። እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ በዚህ ርዕስ ተነስተን ጥቂት ደቂቃዎችን ወስደን የእግዚአብሔርን ቃል እንማማራለን። ሰፊ ጊዜ አልወስድም። አሁን ትንሽ ያለንበት ሰዓት ለተናጋሪውም ለሰሚውም ትንሽ አቅም የሚጠይቅ ስለሆነ አሁን ትንሣኤውን በልቦናችን እያሰብን እያመሰገንን ነው መቆየት ያለብንና ሰፊ ጊዜ አልወስድባችሁም ለማለት ነው። አምላካችን እንዲያስተምረን ፈቃዱ ይሆንልን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም
ሆነ። እንግዲህ ዛሬ የተገናኘንበትን ዕለት ያው እናውቀዋለን። ነገር ግን ጥልቅ ምስጢር ስላለው ምስጢሩን በደንብ መረዳት ያስፈልጋል። አንድ ሰው አንድ ቦታ ሲሄድ የሆነ ነገር ለማግኘት ሲሄድ ጊዜ፣ ጉልበት፣ ገንዘብ፣ ብዙ ዕውቀት ያወጣል። ይህንን ሁሉ ነገር አውጥቶ ደግሞ የሚገዛውን ነገር ምን እንደሆነ በደንብ ካልተረዳ ጥቅም ስለሌለው እዚህ መገኘታችን፣ እዚህ መሆናችን፣ በዚህ ሰዓት እንቅልፋችንን ትተን ድካም እያለብን ጊዜያችንን መስዋዕት አድርገን እዚህ ቦታ መገኘታችንን በደንብ አውቀን ተረድተን ካልሆነ ድካማችን ከንቱ ይሆናል ማለት ነው። ብዙ ሰዎች ቤተክርስቲያን ለምን አትመጡም ሲባሉ አንዳንዶች ትርጉሙ ስለማይገባቸው ቫልዩ ስለማይሰጡት እዛ ሄጄ ረጅም ሰዓት መቆም፣ እዛ ሄጄ ጊዜን ማጥፋት ብለው መረዳቱ ስለሌላቸው ማለት ነው። ሰው እንደምናውቀው ሰው ብልጥ ነው፣ ብልህ ነው። ሁልጊዜ ከራሱ አንጻር ነው ነገሮችን የሚያየው ሳይረዳ ሲቀር ማለት ነው። ብልህነቱ ግን የሞኝነት ብልህነት ታውቃላችሁ። ዓለም እግዚአብሔር ጥበብን ሰጣት። ያንን ጥበቧን ግን እግዚአብሔርን ስላላወቀችበት የዓለምን ጥበብ እግዚአብሔር ምን አደረገው ይላል? ሞኝነት አደረገው ይላል። እና አንዳንድ ሰዎች በራሳቸው ብልህ የሆኑ ይመስላቸውና ታይሜን፣ ገንዘቤን፣ ጉልበቴን ሴቭ ላድርግ ብለው ይቀሩና ነገር ግን ያ ብልሃታቸው ሞኝነት ይሆንና ብዙ ነገር ያጣሉ። ስለዚህ ሰው ቤተክርስቲያን ሲመጣ ከእግዚአብሔር ጋር ሊገናኝ ቤተክርስቲያን ሲመጣ የሚያገኘውን ነገር በደንብ ማወቅ አለበት። እንዳልኳችሁ እዚህ ቦታ መተን የምናገኘው ነገር በገንዘብ አይተመንም። የትም ቦታ ሄደን ልናገኘው አንችልም። ከምንም ጋር የማይነጻጸር ተምነን የማንዘልቀው ልዩ ዋጋ ነው የምናገኘው። የማይቆጠር ዋጋ ነው ያለው። ይሄ የሚሆነው ታዲያ ስንረዳው ስናውቅ። እንግዲህ ዛሬ ጌታን ትንሣኤ ስናስብ ተነሳ ስንል ትላንት ምን ስንል ነበረ? ተሰቀለ፣ ከዛስ ሞተ፣ ከዛስ ወዴት የወረደ? ወደ መቃብር ወረደ ብለን ነበር አይደል? ዛሬ ደግሞ ምን እያልን ነው? ተነሳ እያልን ነው። ይሄ ሁሉ ሞተ፣ ተሰቀለ፣ ተቀበረ፣ ተነሳ እያልነው ያለው ደግሞ ማንን ነው? ሰማይና ምድር የማይወስኑትን ማን? አምላክ እግዚአብሔር። ሞት ለፈጣሪ ይስማማዋል? ለአምላክ ይሆናል? ሞት ለመለኮት ይሆናል? አይሆንም። መወሰን ይችላል? አይችልም። ነገር ግን ይሄ ሁሉ ለምን ሆነ፣ ይሄ ለምን ተከሰተ የሚለውን ጠንቅቀን ማወቅ አለብን፣ መረዳት አለብን። እግዚአብሔር አምላክ ሰውን አክብሮ አግኖ ከፍጥረታት ሁሉ ልዩ አድርጎ በአርአያው በአምሳሉ ፈጥሮ መኖሪያ የምትሆነውን መልካም ቦታ ገነትን አዘጋጅቶ በኤደን ገነት አኖረው ይላል። በዛ ሲኖር ግን ሰው ተታሎ ጠላቱ በሆነው በዲያብሎስ አማካይነት ተታሎ እግዚአብሔር አምላክ አታድርግ ያለው ብዙውን ነገር ተጠቀም፣ አድርግ፣ ብላ፣ ጠጣ፣ ግዛ፣ ንዳ፣ ይህችን አንዲቱን ግን በእኔና ባንተ መካከል እውነትን እና ሐሰትን የምታሳውቅ ነገር ነችና በእሷ መካከል ሞትና ሕይወት አለና ተጠንቀቅ ብሎት ነበር። ዘንግቶ ተታሎ ያችን በላ። ያችን በመብላቱ ምክንያት እርሱም ከእሷ አብራክ የተገኘችው ሔዋንም ከገነት ምን ተደረጉ? ተባረሩ፣ ተሰደዱ ማለት ስደተኛ ሆኑ። እያዘኑ እያለቀሱ እነሱ ይኖሩ የነበረው በገነት
ደስ ተሰኝተው በጆሮአቸው የሚሰሙት መልካም፣ የሚበሉት መልካም፣ ኑሯቸው ሰላም፣ ሁሉ ነገር መልካም የነበረ ነው። ሁሉ ለነሱ ይታዘዝላቸው ነበር። የሚያስጨንቃቸው አንዳች ነገር አልነበር። በዚያች ጸበለት ምክንያት ሁሉን ነገር አጡ። ከገነትም ተባረሩ፣ ከእግዚአብሔርም ራቁ። እግዚአብሔርም ከነሱ ምን አለ? ራቀ። አዎ ከእግዚአብሔር ስንርቅ እግዚአብሔርም ከኛ ምን ይላል? ይርቃል። ይሄን ማወቅ አለብን፣ መረዳት አለብን። እግዚአብሔር ማለት ሰላም ማለት ነው። እግዚአብሔር ማለት ፍቅር ማለት ነው። እግዚአብሔር ማለት በረከት ማለት ነው። አንዳንድ ሰዎች ዝም ብለው የሚታገሉ ሰዎች አሉ። ሐኪም ቤት ሄደው መፍትሄ የሚያገኙ የሚመስላቸው አሉ። በራሳቸው ጥበብ ብዙ ይሞክራሉ። ጉድለታቸውን ለመሙላት በብዙ ነገር የሚሞክሩ ሰዎች አሉ። ነገር ግን እግዚአብሔር ከነሱ ጋር ካልሆነ ያ ጉድለት እንደማይሞላ ዕውቀት ስለሚያንሳቸው ማለት ነው። አዎ ሕዝቤ ዕውቀት በማጣት ምን አለ? ጠፋ። እውነተኛው ዕውቀት፣ የመጀመሪያው ዕውቀት እግዚአብሔርን ማወቅ ስለሆነ ማለት። ስለዚህ አዳምና ሔዋንም እግዚአብሔርን አጡ። ከእግዚአብሔር የሆነውን ነገር በሙሉ አጡ። ከገነት ወጡ፣ ተሰደዱ ወደማያውቁት ሀገር፣ ያውም ክፉ ወደሆነ ምድር። ምድሪቱ ጽኑ ሆና ጠበቀቻቸው። እሾህ አሜኬላ ቀድሞ በቅሎ ጠበቃቸው። በዚህ ጻርና መከራ ላይ እያሉ ነው የሰማይና የምድሩ ንጉሥ የማይወሰነው ሊወሰን፣ የማይዳሰሰው ሊዳሰስ፣ የማይሞተው ሊሞት ወሰነ ይላል። በምን ምክንያት? በሞት በልጁ በአዳም ምክንያት። አባት ለልጁ የማይሆነው ነገር የለም። ልጁ ቢወድቅበት ሊያነሳው ጎንበስ ይላል። የፈለገ ንጉሥ ቢሆን፣ የፈለገ ሊቅ ቢሆን፣ የፈለገ ሀብታም ቢሆን፣ የፈለገ የተማረ ቢሆን ከክብሩ ለልጁ ሲል ምን ይላል? ዝቅ ይላል። ከወንበሩ ላይ ይወርዳል። ለምን? የልጁ ነገር ያሳዝነዋል። አካሉ ነዋ፣ አምሳሉ ነዋ። እግዚአብሔር አምላክም በዚህ የተነሳ ለአዳም ሲል በአዳም ላይ የተጣለውን ያንን የዕዳ ደብዳቤ ይቀድ ዘንድ፣ በአዳም ላይ የተጣለውን ያንን ሞት ያጠፋ ዘንድ የግድ ሊሞት ወደዚህ ዓለም መጣ ይላል። የአዳም ኃጢአት ሞትን አስገኝቶ ነበረ ይላል። የኃጢአት ደሞዝ ምንድን ነው ይላል ቅዱስ ጳውሎስ? ሞት ነው ይላል። አዳምና ልጆቹ በእርሱ ላይ የመጣው ሞት በሙሉ እነሱንም ያገኛቸው ነው። ተሰደዱ፣ ተባረሩ። እግዚአብሔርን ያህል ጌታ፣ ገነትን የመሰለ ቦታ አጡ። በዚህ የተነሳ እግዚአብሔር አምላክ 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል ገባለት። በዚህ የተነሳ ያንን ይፈጽም ዘንድ 5500 ዘመን ሲፈጸም ከእመቤታችን ከድንግል ማርያም ተወለደ። 33 ዓመት በምድር ላይ ተመላልሶ አስተምሮ አሳይቶ አስቀድሞ በትንቢት የተነገረውን ፈጽሞ እንደተነገረው ዲያብሎስ በአዳም ላይ ያደርስ የነበረውን መከራ በሙሉ ተቀብሎ ስለ አዳም ሲል ተሰቅሎ፣ ስለ አዳም ሲል ሞቶ፣ ስለ አዳም ሲል ተገርፎ፣ ስለ አዳም ሲል ተጎትቶ ይህንን ሁሉ መከራ ተቀብሎ ክርስቶስ አዳምን ዳግመኛ ወደ ቀደመ ክብሩ የመለሰበትን ዕለት ነው የምናስበው። ትንሣኤከ ለላመነ ብርሃነከ ፈኑ ዲቤነ። አዳምና ልጆቹ በጨለማ ውስጥ ይኖሩ ነበር። ሰላም ለሁላችሁ ይሁን ብሎ ያንን ሲኦል ባዶ አድርጎ በርብሮ ወደ ገነት የመለሰበትን ዕለት ነው የምናስበው። ይህ ባይሆን ኖሮ ዛሬ የእኛም ዕጣ ፈንታ ወደ ሲኦል መጋዝ ነበረ። በዚህ የተነሳ እኛም እንደ አባታችን እንደ አዳም ልጆቹ ነንና ዛሬ ላይ ትንሣኤን አምነናልና እኛም ተስፋችን ገነት ነች ብለን ነው የምናስበው። እንግዲህ ቅዱሳን ሐዋርያት እግዚአብሔር አምላክ መርጦ ወደ ዓለም ሂዱ፣ ዓለምን ሁሉ ስበኩ፣ አስተምሩ፣
ንገሩ፣ መወለዴን መነሳቴን ንገሩ፣ አስተምሩ ብሎ ነግሯቸው እስከ አጽናፈ ዓለም ዞረው ወንጌልን አስተምረው የዛሬ 2018 ዓመት የሆነውን ታሪክ ነው ዛሬ እኛም ይዘን እኛም የሐዋርያት ልጆች ነንና እነሱ ተከትለን ዛሬ ትንሣኤውን በዚህ የምናከብረው። ስለዚህ እግዚአብሔር ልጆች በዚህ ቦታ መገኘታችን ለጥቅም መሆኑን ልናውቅ ያስፈልገናል። ክርስቶስ ለኛ በኩር ሆኖ መነሳቱን ልናምን ያስፈልጋል። ዛሬ በኃጢአት ወንበር ላይ የተቀመጠን ልንኖር እንችላለን። ከዚያ ልንነሳ ያስፈልጋል። ዘረኝነት ወንበር ላይ የተቀመጡ ሰዎች ይኖራሉ። በትዕቢት ወንበር ላይ የተቀመጡ ሰዎች አሉ። በአድመኝነት ወንበር ላይ የተቀመጡ እነዚህ ሁሉ ሞት ናቸው። መጨረሻቸው ምን ያለ ቅዱስ ጳውሎስ ለጢሞቴዎስ ሲጽፍለት መጨረሻቸው ጥፋት ነው እንዳለ እነዚህ ጥፋት የሚያመጡ ነገሮችን በሙሉ ተጸይፈን እንደ አምላካችን እንደ ክርስቶስ ልንነሳ ያስፈልጋል። ያ ይሆን ዘንድ ለኛ ምሳሌ የሆነን ዘንድ ዛሬ በኩር ሆኖ ክርስቶስ ስለኛ ተነስቷል። አምላካችን መድኃኔዓለም ኢየሱስ ክርስቶስ እስከ ሞት ድረስ ስለወደድን አሁንም ስሙ የተመሰገነ ይሁን። ወደ ታሪኩ ስንመለስ እንግዲህ እንደምናውቀው በዚያ በጌታ በስቅለቱ በሞቱ በትንሣኤው ዘመን የተለያዩ ሰዎች ነበሩ። ባለፈው የስቅለት ዕለት የነበራችሁ ተወሰነ ተማምረናል። እጅግ ክፉ ሰዎች ነበሩ። እጅግ የሰውን ደም በማፍሰስ የሚደሰቱ ሰዎች ነበሩ። እጅግ ደግሞ በጌታ ላይ በደረሰው ነገር እጅግ የሚያዝኑ ሰዎች ነበሩ። ስለ ሰው ልጆች ደግሞ የተላለፈው አምላክ መድኃኔዓለም ነበረ። ስለዚህ ዛሬም ድረስ ይሄ ነገር አለ። ስደት ዛሬም አለ አይደል? አባታችን አዳም ከገነት እንደተሰደደ እኛም ዛሬ እኮ ተሰደናል አይደል? ከሀገራችን ተሰደናል፣ ከጽድቅ ተሰደናል፣ ብዙ ስደት አለ። ነገር ግን እግዚአብሔር ተሰደን እንዳንቀር እሱ እንዲረዳን ፈቃዱ ይሁንልን። በየዘመኑ አሳዛኝ የሆኑ ስደቶች በቅዱስ መጽሐፍ ተጽፎ እናገኛለን። ለዚህ ብዙ ጊዜ ምሳሌ ሆነው የሚነሱት ሕዝበ እስራኤል ናቸው። ሕዝበ እስራኤል ለብዙ ዘመናት ከሀገራቸው ከምድራቸው ተሰደው በተሰደዱበት ሀገር እንኳን በሰላም እንዳይኖሩ እየተገደሉ እየታረዱ እየተቃጠሉ የኖሩ ህዝቦች ናቸው። ያ ምክንያቱ ደግሞ ለእግዚአብሔር ባለመመቸታቸው ምክንያት ነበር። እግዚአብሔርን እየረሱ እግዚአብሔርን እየዘነጉ አምላካቸው መሆኑን እየረሱ ለሱ ያደረገላቸውን በጎ ነገር እየዘነጉ በየዘመኑ የሰራላቸውን ተአምር ባህር ከፍሎ ያሻገራቸውን አምላክ ከዓለት ላይ ውሃ አፍልቆ ያጠጣቸውን አምላክ መና ከሰማይ አውርዶ የመገባቸውን አምላክ መልአኩን ልኮ ከፊት የመራቸውን አምላክ እየዘነጉ ወደ ጣዖት ማምለክ ወደ እርስ በርስ መጋጨት ይሄዱ ነበር። በዚህ የተነሳ የዚህ ደሞዛቸው ለብዙ ዘመናት ስደት ነበረ ይላል። በግብፅ ባርነት 400 ዓመት ተሰደው ኖረዋል። በዚያ በስቃይ ኖረዋል። ከዚያም ተመልሶ እግዚአብሔር በሙሴ አማካይነት መንገዱን መርቶ እርሱም በመንገድ ቀርቶ በኢያሱ አማካይነት ምድረ ርስትን ሰጣቸው። ነገር ግን እዛም ገብተው እግዚአብሔርን ረሱት ይላል። እግዚአብሔርን ምን አሉት? እግዚአብሔርን ምን አሉት? ወገኖች እግዚአብሔርን ከመርሳት እርሱ ይጠብቀን። እግዚአብሔርን መርሳት የኃጢአት ሁሉ ኃጢአት ነው። እግዚአብሔርን መርሳት ማለት ምን ማለት ነው? አለማመስገን እግዚአብሔርን መርሳት ነው። ተንኮለኛ መሆን እግዚአብሔርን መርሳት ነው። በሕይወታችን ክፉ ነገር ማድረግ፣ በጎ ያልሆነውን ነገር ማድረግ እግዚአብሔርን መርሳት ነው። ለምን? እግዚአብሔር ሁልጊዜ ከኛ ጋር ነው። ክፉ የምናደርገው ነገር በሙሉ እግዚአብሔርን ከኛ ያርቀዋል። ስለዚህ ሕዝበ እስራኤል እርስ በርሳቸው በሚያደርጉት ምክንያት እግዚአብሔርን ረሱት፣ እግዚአብሔርን አሳዘኑት። ብዙ ጊዜ አዘነ በእነሱ። በዚህም የተነሳ ለጠላቶቻቸው አሳልፎ ምን አላቸው? ሰጣቸው። ደካማ የነበሩ ህዝቦች መጥተው ያሸንፏቸው ነበር።
ይወርሷቸው ነበር፣ ያሳድዷቸው ነበር፣ ያሰቃዩቸው ነበር። አቅመቢስ ሆነው ነበር። ለምን? አቅማቸው ስለነበር፣ እግዚአብሔር ስለነበር። አቅም ጉልበት እግዚአብሔር ነው። የሚመካ በማን ይመካ ወገኖች? በእግዚአብሔር ይመካ። እኛም ዛሬ ወገኖች ትንሣኤውን ስናስብ ብዙ ትንሣኤ ከኛ ይጠበቃል። ብዙ የወደቅንበት ነገር አለ። ብዙ የሞትንበት ነገር አለ። ብዙ ወደኋላ የቀረንበት አለ። ዛሬ እኛ በስደት ላይ ነን። ዛሬ እኛ በውድቀት ላይ ነን። ሃይማኖት ያለን የምንመስል፣ የአምልኮት መልክ ያለን የምንመስል፣ የእግዚአብሔርን ኃይል የዘነጋን፣ እግዚአብሔርን የረሳን፣ እግዚአብሔር በእኔ ሕይወት ምን አገባው የምንል ብዙዎች አለን። አዎ ቤተ ክርስቲያን ለምን አትመጡ? ለምን አትታረቁም? ለምን ፍቅር አትሆኑም ሲባሉ እምቢ የሚሉ ብዙ ሰዎች አሉ። ይህ ማለት ምን ማለት ነው? እግዚአብሔርን መዘንጋት ነው። እግዚአብሔርን መርሳት ነው። የእግዚአብሔርን ቀኝ፣ የእግዚአብሔርን ኃይል፣ የእግዚአብሔርን ጉልበት መርሳት ነው ወገኖቼ። ክርስቶስ እነሆ ላንቀላፉት በኩራት ሆኖ ተነሳ ብለን ስንዘምር ሁልጊዜ የእግዚአብሔርን ኃይል ልንዘነጋ አያስፈልግም። አዎ እርሱ ሁልጊዜ ከኛ ጋር ነው። ሁልጊዜ በደጅ ቆሞ ያንኳኳል። ነገር ግን እኛ ልቦናችን ተከፍቶ አዎ እርሱን ብለን ካልፈለግነው ሁልጊዜ ከኛ ጋር ደግሞ ሊኖር አይችልም። ዛሬ መግደላዊት ማርያም እናስታውሳታለን። ዛሬ ወንጌላዊ ዮሐንስን እናስታውሳለን። ዛሬ ቅዱሳን ሐዋርያትን እናስታውሳቸዋለን። አዎ እጅግ ያዝኑ ነበር፣ እጅግ ያለቅሱ ነበር። በትንሣኤውም እጅግ ተደናግጠው ነበር። ነገር ግን በመካከላቸው ተገኝቶ ምን አላቸው? እሱ ሰላም ጨርሻለሁ፣ ሰላም ለእናንተ ይሁን፣ ሰላም ለእናንተ ይሁን ይበለንኛ። ወገኖች ሰላም ለሰው ልጅ እጅግ አስፈላጊ ነገር ነው። ከስሳ ለሰላም ወዴትና ይላል። ሰላምን ፈልጋት ተከተላትም ይላል። ሰላም በሕይወታችን፣ በኑሯችን፣ በትዳራችን፣ በጓደኝነት፣ በሁሉ ነገር ወገኖቼ ሰላም ያስፈልገናል። ስንቶቻችንን ቤታችን ሰላም ያለው? ስንቶቻችን ነው በመግባባት ውስጥ ያለ ነው? ስንቶቻችንን በመከባበር ያለ ነው? ሰላም እንዲህ ዝም ብሎ አይመጣም ማለት ሰላም አንድ ጓሮ እንደው ዝም ብለን ሄደን ዝም ብለን የምንቀጥፈው ፍሬ ይኖራል እንዴ? ካልዘራ ነው፣ ካልኮተኮት ነው፣ ፍግ ካላፋግንለት፣ አረሙን ካላጠፋ ነው ዝም ብሎ ፍሬ መብላት ይቻላል? አዎ የሃይማኖት ፍሬ ሰላም፣ የበጎነት ፍሬ ሰላም፣ የፍቅር ፍሬ ሰላም ነው ወገኖች። አዎ በሕይወታችን ሰላም እንዲኖር፣ በትዳራችን ሰላም እንዲኖር፣ አዎ መከባበር ከሌለ፣ መተሳሰብ ከሌለ፣ መተዛዘን ከሌለ፣ ሚስት ለባሏ ክብር ካልሰጠች፣ ባል ለሚስቱ ካላዘነ፣ ልጆች ለወላጆቻቸው ካላዘኑ እንዴት አድርጎ ነው ሰላም ሊሆን የሚችል? ወንድም ለወንድሙ ካልተዛዘነ፣ የአንድ ሀገር ልጆች አንተ ከዚህ ነህ አንተ ከዚያ ነህ የምንባባል ከሆነ እንዴት አድርጎ ነው ሰላም በእኛ ዘንድ ሊኖር የሚችል? ሰላም ባለበት ምን አለ? ንገሩኝ። ሰላም ባለበት ምን አለ? ፍቅር አለ። ፍቅር ባለበት ማን አለ? ማን አለ? አንድ ላይ በሉና ልጨርስ። እግዚአብሔር አለ። የሰላም አምላክ እግዚአብሔር ሁልጊዜ አንደበታችንን ከክፉ ልቦናችንን ከትዕቢት ጠብቆ እንደ ቅዱሳን ሐዋርያቱ እሱን ብቻ የምንፈልግ እንዲያደርገን ፈቃዱ ይሆንልን። ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። ቅር ያላችሁ ትመስላላችሁ፣ ዝም አላችሁ። ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን ይባርክልን፣ እድሜ በጸጋ ይጠብቅልን። አሁን እንደገና ደግሞ አንድ ትምህርት አለ። ያው አጠር ያለ 10 ደቂቃ ነው የምንሰጠው፣ 10 ሚኒት በእንግሊዘኛ ስለሆነ እኔም ልጀምር ብዬ ነው። ያው እንደሚታወቀው መቼም እግዚአብሔርን መምሰል ያለ ጥርጥር ታላቅ ነው እንዳለ ሐዋርያው ቅዱስ ጳውሎስ